ኢትዮ ቴሌኮም ከስንቄ ባንክ ጋር በአጋርነት 15 ቢሊዮን የብር መጠን ያለው የቴሌብር የሞባይል ፋይናንሻል አገልግሎቶችንና የዲቫይስ ፋይናንሲንግ አገልግሎቶችን አስጀምሯል። በዚህ አጋርነት ትብብር ለጥቃቅንና አነስተኛ ነጋዴዎችና ወኪሎች አነስተኛ ቢዝነስ እንዲጀምሩ ወይም እንዲያስፋፉ በዋስትናና ያለ ዋስትና እስከ ብር 1.2 ሚሊዮን የሚደርስ ብድር እንዲያገኙ የሚያስችል ስምምነት የተደረገ ሲሆን ይህም በአመት እስከ ብር 10 ቢሊዮን ለደንበኞች ለማቅረብ የሚያስችል ነው። በሌላ በኩል ከስምምነት ላይ የተደረሰው የደሞዝ ብድር አገልግሎት ወርሃዊ ደሞዛቸው በቴሌብርና በስንቄ ባንክ ለሚከፈላቸው የግልና የመንግስት ተቋማት ሰራተኞች እስከ 1 ሚሊዮን ብር ድረስ ብድር እንዲያገኙ የሚያስችል ሲሆን ይህም በአመት እስከ 1.3 ቢሊዮን ብር የሚደርስ የብድር አቅርቦት ስምምነትን ያካተተ ነው። የብድሩ ተጠቃሚ ነኝ። ያው ባንክ ሄደህ መበደር ካለብህ ብዙ ነገሮችን ማድረግ አለብህ። ወይ ቤት ማሳያዝ አለብህ ወይ የተለያዩ ነገሮችን አድርገ ነው የባንክ ብድር የምታገኘው። ነገር ግን ይሄ በኢትዮ ቴሌኮም በኩል የመጣው ብድር ግን እጅግ በጣም ቀላልና ባለውበት ቦታ ሆኜ መበደር የምችለው አይነት ነው። ስሜ አክሊለ ሰማያት ተማሪ ይባላል። የስራ ዘርፌ ትራንስፖርት ላይ ነው የምሰራው። የሚኒባስ ታክሲ ሹፌር ነኝ። ያው አንዳንዴ እጅ ላይ ገንዘብ ያጥራል። መኪና ሲበላሽ ምናምን ከዛ ላይ ተበድሬ ለስፔር ፓርቶች ነዳጅም ቢሆን ፉል ለማድረግ ምናምን ገንዘብ እጄ ላይ ሲያጠር ለአንዳንድ ነገሮች እበደርበታለሁ። ለዛ ነው ዋነኝነት የምጠቀመው ብድር አገልግሎት ነው። የሳምንት ብድር አገልግሎት ማለት ነው። እሱን ዋና ተጠቃሚ ነው። ሙሉ ስሜ አብዱራህማን አሊ ይባላል። በሸቀጥ ንግድ ውስጥ ነው ያለሁት እና ከዘይት ጀምሮ እስከ ምስር ነገሮች እስከ ጥራጥሬ ያው በቃ ሁሉም የእህል ግብአቶች ሁሉንም እንይዛለን። ያው ሁሉ ነገር ቴሌብር ስለሆነ ያው በዛና ስራው እየሰፋ እየመጣ ስለሆነ ያው በዛው ነው ያሳደግኩት። በጣም ጠቅሞኛል። ቴሌብር ብድሩ በጣም ጠቅሞኛል እና ያው ስራው እየሰፋ ሲሄድ በዛው ልክም ያው እንትኑ ይጠቅመኛል። ብድሩ ያው እየጠቀመኝ ይሄዳል ማለት ነው። ወደፊት እንደዚህ አይነት ነገር አልተለመደም ነበር ኢትዮጵያ ውስጥ። ከዚህ በፊት በጣም ብዙ ፕሮሰስ አለው ብር ለማግኘት። አሁን ግን ይሄን ነገር በጣም አቅልሎልናል ኢትዮ ቴሌኮም እና ስንቄ ባንክ ያደረጉት አጋርነት የብድር አገልግሎት ከማቅረብ የተሻገረም ነው። ተቋማቱ በአጋርነት የስማርት ስልክ ስርጸትን ለማሳደግ ያለመ የዲቫይስ ፋይናንሲንግ አገልግሎት አስጀምረዋል። ይህም ዝቅተኛ ገቢ ያላቸው ዜጎች ስማርት ስልኮችንና ሲም ካርዶችን በተመጣጣኝ ዋጋና በረጅም ጊዜ ክፍያ እንዲያገኙ የሚያስችል ሲሆን በአመት እስከ 2 ሚሊዮን ዲቫይሶችን ለማቅረብ በማቀድ የ4 ቢሊዮን ብር የገንዘብ አቅርቦት ስምምነት ተደርጓል። ስሜ ትግስት ልደቱ ይባላል። በዚህ ስራ ላይ ኦልሞስት 2 አመት ሊሞላኝ ነው። አመት ከምናምን ቆይቻለሁ። የምንሰራው ቡና፣ ሻይ፣ ትኩስ ነገር፣ ደረቅ ነገር፣ ምግቦች እንሸጣለን። ስራዬን እንዲያሰፋልኝ ወይም ደግሞ ውስጤ ያለው ልሰራ የምፈልገውን ስራ በደንብ ሊያሰራኝ የሚችል ብድር ለማግኘት ግን ቤት የለኝም፣ መኪና የለኝም፣ ቋሚ ንብረት የለኝም። ያንን ነገር ማግኘት አልችልም። ስሜ ኤልያስ ይባላል። አሁን የተሰማራሁበት ስራ ግን ቲክቶከር ነኝ። አጠቃቀሙ አሪፍ ነው፣ ምቹ ነው። ኦልሬዲ በሰከንዶች ውስጥ ነው የምትበደረው። ከዛ በኋላ ቀስ ብለህ ነው የምትከፍለው። እዚህ ለምሰራው ስራ እቃዎች፣ ማቴሪያሎች ማሟያ ነው ያደረኩት የተበደርኩትን ብድር። የቴሌብር በጣም ዘርፈ ብዙ አገልግሎት ነው የሚሰጠው። የቴሌብር በጣም ተጠቃሚ ነን በሱ። ያው ቴክኖሎጂኛ ወደ ኋላ የቀረነን በእርግጥ ግን ቴክኖሎጂውን ብንጠቀመው አሪፍ ነው። አሁን ለምሳሌ ሌላ ጊዜ የሆነ እቃ ለመግዛት ኢቲኤም ጋር ሮጠህ ባንክ ቤት ሄዳ ኢቲኤም አውጥተህ ከዛን ድጋሚ ጋራጅ መጥተህ ከዛን ከጋራጅ ደግሞ ከፍለህ ምናምን ነው። አሁን ግን በስልክ ደውለህ በቃ በቴሌብር ልክልሃለሁ የቴሌብር ቁጥር ስጠኝና በስልክ ምናምን በዛ በስልክ ያልቃል። ከዛም በሞተር ይመጣል እዚሁ ያለ በጣም ጊዜ ያው ጊዜ ማለት ገንዘብ ማለት ነው። እና ስለዚህ ያው አንድ ቀን የምታድርበትን አንድ ቀን ትሰራበታለህ ማለት ነው።
እና ብሩ ደግሞ የተበደረው በጣም ይጠቅመናል። ገባ እዚሁ ብዙ ነገር እንሰራበታለን እና እዚሁ ሆነ ታገኘዋለህ የብድር አገልግሎቱን። ያው በዛ ላይ ደግሞ በቃ አሪፍ ነው፣ ኢንተረስቱም አሪፍ ነው ያለው። አፕሊኬሽኑ ራሱ በጣም ቀላል ነው። መጀመሪያ ላይ ልክ አናውንስ እንዳረጋችሁት ወዲያው ገብቼ የፈቀደልኝን ያህል ነው የተበደርኩት። ከዛ በኋላ ግን የመጨረሻው ሊሚት 10,000 ነበረ የዳሽን አስታውሳለሁ። በያኔ በዛ እየተበደርኩኝ ስራ ሰራበት ነበር። ዘን በትርፌ እየመለስኩኝ በጣም ጠቅሞኛል። ከቴሌብር ብድር ማግኘት በጣም ጥሩ ነው። ከዚህ የተሻለ ሰፋ አድርገን ውስጤ ያለውን የምፈልገውን ነገር ሰፋ ያለ ስራ ሰርቼ እኔም ተጠቅሜ በስሬም ሌሎችን ሰዎችን ጨምሬ ከኔም አልፎ ሌሎች ሰዎችን ተጠቃሚ ማድረግ እችላለሁ። ይህም የኢትዮጵያን የዲጂታል ትራንስፎርሜሽን ስትራቴጂ በቀጥታ ከመደገፉን ባሻገር የዲጂታል ክፍተትን ለማጥበብ በተለይ ቀደም ሲል አገልግሎት በበቂ ሁኔታ ያላገኙ የማህበረሰብ ክፍሎችን በመደገፍ ለሀገራችን የዲጂታል ኢኮኖሚ ግንባታ ቁልፍ ሚና ይጫወታል። ሃፒ አወር ፓኬጅ ደንበኞቻችን ከሳምንት እስከ ሳምንት አጋርነታችን ወይ ደግሞ አብሮነታችን የምናሳይበት ጥቅል ነው። ለምሳሌ እሁድ ጧት ላይ ማለት ነው ደንበኞቻችን ያው ሞርኒንግ ጧት ላይ ሃፒ ሞርኒንግ የሚለውን ዲስካውንትድ የሆነ ፓኬጅ ነው። እሱን ከጧት 12 ሰዓት እስከ 2 ሰዓት መጠቀም ይችላል። ሃፒ ሞርኒንግ ነው። ያው ጥሩ የቀን ውሏቸውን የሚገልጽ መልእክት ነው ማለት ነው። ከዛ በኋላ ከ4 ሰዓት እስከ 5 ሰዓት ባለው ሃፒ ሳንዴይ የምንለው አለ ማለት ነው። ይህን ሃፒ ሳንዴይ ያመጣንበት ዋና ዓላማችን ምንድነው? ደንበኞቻችን የእሁድ ውሏቸውን የእሁድ እረፍትም ስለሆነ ኢትዮ ቴሌኮም ቅናሽ የሚያደርግበት ቀንም ስለሆነ ጥሩ ኢንጌጅመንት እንዲኖራቸው በጧት ጀምረው በነፃ እየተደዋወሉ በ5 ብር 1 ጂቢ ከገዙ በኋላ ለ1 ሰዓት ከወዳጅ ዘመዶቻቸው ጋር ከጓደኞቻቸው ጋር በመደዋወል ኦልዌይስ እሁድ ቀን ማለት ነው ከ4 ሰዓት እስከ 5 ሰዓት ነፃ የ1 ሰዓት አንሊሚትድ ኮል ያገኛሉ ማለት ነው። ሶ የቀኑ አብሮነታቸውን ከሚፈልጉት ጓደኞቻቸው ጋር እንዲደዋወሉ ነው ከ4 ሰዓት እስከ 5 ሰዓት ያደረግነው። ከዛ በኋላ ምሳ ሰዓት ደግሞ ከ6 ሰዓት እስከ 7 ሰዓት ደግሞ ሃፒ ላንች የደስታ ምሳ ማለት ነው። ምሳሌ ሰብሰብ ሲሉ በ5 ብር 1 ጂቢ 10 ሚኒት 10 ኤስኤምኤስ በ5 ብር ነው ባይዘው እየሰጠናቸው ያለ ነው ማለት ነው። ስለዚህ ምሳ ሰዓት ላይ በደንብ አድርገው ኢንጌጅመንታቸውን ከፍሬንዶቻቸው ጋር ጥሩ ቆይታ እንዲኖራቸው ነው ማለት ነው። ሶዛት ሙሉ ቀን አብረናቸው ነው ማለት ነው። እንደዚህን ፋይናሊ ናይት ላይ ከ6 ሰዓት በኋላ ደግሞ ሃፒ ናይት እንላቸዋለን ማለት ነው። በ25 ብር አንሊሚትድ ዳታ ነው የሚያገኙት ማለት ነው። ሶዛት ከጧት እስከ ማታ ሃፒ ነው ማለት ነው። ሶ ሙሉ ቀን እንዲህ እያለ ሮቴት እያደረገ ከእሁድ እስከ እሁድ ይቀጥላል ማለት ነው። ፓኬጅ ኤክስቴንደር የምንለው በጣም ጥሩ የሆነ ሀሳብ ነው ማለት ነው። ምክንያቱም ደንበኞቻችን ብዙ ጊዜ ሳልንጠቀምበት ኤክስፓየር ሆነብን ይላሉ ማለት ነው። ስፔሻሊ የሳምንታዊና የወራዊ ደንበኞቻችን ማለት ነው። ሶዛት እዛ ጋር ያስቀመጥናቸው ለ5 እና ለ15 ቀን ኤክስቴንድ እንዲያደርግላቸው የተቀመጡ ጥቅሎች አሉ። እሱን በመግዛት ኤክስፓየር የሆነባቸውን ፓኬጅ ኤክስቴንድ ማድረግ ይችላሉ ማለት ነው። ለምሳሌ እኔ የዊክሊ ፓኬጅ ቢገዛ ሳልጠቀምበት ኤክስፓየር ቢያደርግ ዊዝን በ3 ቀን ውስጥ ይህንን የፓኬጅ ኤክስቴንደር ከገዛው ኤክስቴንድ ያደርግልኛል ማለት ነው። ሶ ኤክስፓየር የሚሆነውን የጥቅል ወይ ደግሞ ፓኬጅ ቀኑን እንዲያራዝምልን የሚያስችሉ ጥቅሎች ናቸው ማለት ነው። ኖ ኤክስፓየሪ ፓኬጅ ጋር ስንመጣ ይህም አንደኛው ከደንበኞች ኮሜንት ተነስተን ለደንበኞች ተደራሽ ያደረግነው ጥቅል ነው። ብዙ ጊዜ ምንድነው ደንበኞቻችን የሚያነሱት ጥያቄ ላይክ የሆነ ገዝተውት ማለት ነው በ7 ቀን አለቀ በ30 ቀን አለቀ ስንላቸው ሳንጠቀመው አለቀ ይላሉ። ተመሳሳይ አይነት ነው። ይሄኛውን ኦፕሽን ስናመጣ ግን ሪሶርሱ ደንበኞች እስከሚጠቀሙ እስካላለቀ ድረስ ኦፕን ነው ማለት ነው። ኤክስፓየር አይሆንም። በወራዊ ወይ ደግሞ በሳምንታዊ ገደብ የለውም። ቀነ ገደብ ያለው ገደብ የለውም። ደንበኞቻችን ጀስት በቃ ፌል ፍሪ ሆነው በነፃነት ነው የሚጠቀሙት ማለት ነውና ትልቁ የደንበኞቻችን ጥያቄ የመለሰና
ትልቅ የከስተመር ኤንጌጅመንት ያለው የፓኬጅ ታይፓችን ነው ማለት ነው። ሁሉም ጠቅላላ አድርገን ቅድም ያነሳናቸው በስፔሻል ኬዝ ደንበኞቻችን በስፔሻል ኬዝ ሊጠቀሟቸው የሚችሏቸው ፕላኖች ናቸው። ለምሳሌ ሃፒ አወርን በቋሚነት የምንገዛው ሳይሆን ሰዓቱን ጠብቀን የምንጠቀመው ነው። ሁሉም ቻናሎቻችን ዩኤስኤስዲ ላይ፣ ቴሌብር ላይ 10% አለው። ቴሌብር ላይ ሌሎች ቻናሎቻችን ላይ ማኢትዮ ቴል ላይ ቻትቦት ላይ ሁሉም አሉ ማለት ነው። ምንም ደንበኞቻችን የሚያውቁት ነገር ነው። ጆርኒው ማለት ነው። ገብተው መጠቀም መግዛት ነው። ሃፒ አወር ሚል አለ። ሃፒ አወር ሚለው ጋር ገብተው መግዛት ነው ማለት ነው። በዋነኝነት ምንድነው ሃፒ አወር ላይ የሚያነሱት ደንበኞቻችን ጥያቄ አለ። ለምሳሌ አንሊሚትድ የሁዱ ማለት ነው ለአንድ ሰዓት አንሊሚትድ የምንሰጠው ኮል በ5 ብር 1 ጂቢ እንሰጣለን። 1 ጂቢውን ለአንድ ሰዓት ልጠቀም ስለሚችል ኮሉን ሳልጠቀምበት ነው። ስለዚህ ምንም እንትን አይሰጥም ሚል ተመሳሳይ ሰዓት ስለሆነ ሴንስ አይሰጥም ሚል ይነሳልና እሱኛው ምንድነው ኤክስቴንድ ይደረግላቸው ለሚቀጥለው እሁድ ነፃ ኮል ይሆንላቸዋል ማለት ነው። ምናልባት 1 ጂቢ ሲጠቀሙ ከ4 ሰዓት እስከ 5 ሰዓት ሰዓቱ ካለቀ ኮሉን ኔክስት እሁድ ያለ ምንም እንትን ይጠቀሙበታል። ጠብቀው ከ4 ሰዓት እስከ 5 ሰዓት ሲደውሉ ነፃ ነው ማለት ነው። እሱ አለ። ስለዚህ ሁሉም ኖ ኤክስፓየሪ ፓኬጅም ፓኬጅ ኤክስቴንደርም ሃፒ አወርም ያሉን የኢትዮ ቴሌኮም ቻናሎች ላይ ገብተው በቀላሉ መግዛት ይችላሉ ማለት ነው። ሁሉም ደንበኞች መግዛት ስለሚችሉ ምንም ስፔሻል ሪኳየርመንት የለውም። ማንኛውም ከስተመር መጠቀም ይችላል ማለት ነው። ሰላም እንዴት ናችሁ? ዮሐንስ ግርማ እባላለሁ። ዛሬ በዘመንና ቴክኖሎጂ ፕሮግራማችን ላይ ህይወታችንን በተለያየ መልክ የሚያቀሉልን ቴክኖሎጂዎች፣ ቱቶሪያሎች ለምሳሌ ስልካችን ላይ የተለያዩ አፕሊኬሽኖች ሊሆኑ ይችላሉ ወይም ኮምፒውተራችን ላይ የተለያዩ ድረገጾች የምንጠቀመው ለፕሮዳክቲቪቲ ለተለያየ ነገር እነዚህን ሁላ እዚህ ፕሮግራማችን ላይ እናያቸዋለን። አብራችሁን ቆዩ። በዛሬ ፕሮግራማችን ላይ ይዤላችሁ የመጣሁት ኮምፒውተራችን ላይ 3 ጠቃሚ ሶፍትዌሮች ናቸው። እነዚህ 3 ሶፍትዌሮች በተለያየ ዘርፍ ላይ ያገለግላሉ ብዬ ስለማምን ነው። አንደኛው በስቶሬጅ ማኔጅመንት ነው። ሁለተኛው በፋይል ማኔጅመንት፣ የመጨረሻው ደግሞ ሚዲያ ማኔጅመንት ነው። እነዚህን 3 ሶፍትዌሮች አንድ ባንድ እንዴት ጥቅማቸው፣ አገልግሎታቸው ምን ላይ እንደሆነ እና እንዴት ኢንስቶል የምታደርጉትን እዚህ ቪዲዮ ላይ አሳያቸዋለሁ። የመጀመሪያው ሶፍትዌር ሬኮሜንድ የማደርገው በስቶሬጅ ማኔጅመንት ሬኮሜንድ ማደርጋችሁ 7zip ይባላል። ይሄ ሶፍትዌር ዋናው ዓላማው ፋይሎችን ኮምፕሬስ ማድረግ ነው። ስለዚህ ኮምፒውተራችሁ በስቶሬጅ በጣም ሲጨናነቅ እነዚህን ፋይሎች ሰብስባችሁ በዚፕ ፎልደር ማስቀመጥ ትችላላችሁ። ያኔ በፓስወርድ እንዲቀመጥ ማድረግ ትችላላችሁ። ለሴኩሪቲ ፐርፐዝ ወይም ዚፕ ፎልደር አድርጋችሁ አስቀምጣችሁት በጎን ነፃ ስቶሬጅ ፒሲያችሁ ላይ ማግኘት ትችላላችሁ። 7zip ዳውንሎድን በተለያየ መልክ ኢንስቶል ማድረግ ትችላላችሁ። እዛው ዊንዶውስ ኮምፒውተር ካላችሁ እዛው ዊንዶውስ ስቶር ውስጥ ዳውንሎድ ማድረግ ትችላላችሁ ወይም የትኛውም ብራውዘራችሁ ላይ ገብታችሁ 7zip ብላችሁ ሰርች ስታደርጉ ዋናው የነሱ ድረገጽ ላይ ገብታችሁ ሌተስት ቨርዥኑን ኢንስቶል ማድረግ ትችላላችሁ። የሁለተኛውን ሶፍትዌር ሬኮሜንድ ማደርገው በፋይል ማኔጅመንት ዘርፍ ላይ ያለ ነው። ይህም ፋይል ማኔጅመንት ሶፍትዌር የሚባለው ኤቭሪቲንግ ሶፍትዌሩ ዋናው ጥቅሙ የትኛውም ፋይላችሁን የትም ቦታ ኮምፒውተራችሁ ውስጥ እስካለ ድረስ ኤቭሪቲንግ ሰርች ኢንጂን ስለሆነ እዛው ሎካሊ ሰርች አድርጋችሁት ፋይል ስማችሁን የትም ቦታ ማግኘት ትችላላችሁ። ብዙ ጊዜ ኮምፒውተራችን ላይ በብዙ አመታት ስንይዘው ፋይሎች የተለያየ ቦታ ልናስቀምጥ እንችላለን፣ ስናስበው ወይም ሳናስበው። ኤቭሪቲንግ የሚጠቅመው ስሙን እስካወቃችሁ ድረስ እንዳለ በቀላሉና በፍጥነት ያንን ፋይል ስም ሰርች እዛ ላይ ስታደርጉት የቱ ጋር እንዳለ በቀላሉ ያስቀምጥላችኋል። ኤቭሪቲንግ ሶፍትዌሩ ማግኘት ስትፈልጉ ድረገጽ ላይ ኤቭሪቲንግ ዳውንሎድ ብላችሁ ሰርች ስታደርጉ ዋናው ድረገጻቸው ላይ ትገባላችሁ። ከዛ በኋላ ሌተስት ቨርዥኑን ታገኙና በቀላሉ ቪዲዮ ላይ እንደምትመለከቱት ኢንስቶል ማድረግ ትችላላችሁ። ሶስተኛውና የመጨረሻው ሶፍትዌር ሪኮሜንድ የማደርገው
ሚዲያ ማኔጅመንት ላይ የሚያገለግል ነው። ይሄም ቪኤልሲ ፕሌየር ይባላል። ቪኤልሲ ፕሌየር ዋናው ጥቅሙ ኮምፒውተራችን ላይ የተለያዩ ቪዲዮዎች በምናይበት ጊዜ እነዚህ ቪዲዮዎች በተለያየ ፋይል ፎርማቶች ሊቀመጡ ይችላሉ። ኤምፒ4 የሚባሉ አለ፣ ኤቪአይ የሚቀመጥ አለ። በተለያየ እነዚህ ፋይል ፎርማቶች አንድ ሚዲያ ፕሌየር ቪኤልሲ አሁን ሬኮሜንድ ማደርጋችሁ ላይት ነው። ፋይል ስቶሬጁ በጣም ቀላል ስለሆነ ኮምፒውተራችሁን አያጨናንቅም እና የተለያዩ የሚዲያ ፎርማቶች ማጫወት ይችላል። ነፃ ነው። ፔድ የሆኑ ሶፍትዌር ስላልሆነ ቪኤልሲን ሬኮሜንድ አደርጋለሁ። ቪኤልሲንም ዳውንሎድ ለማድረግ የትኛውም ብራውዘራችሁ ላይ ገብታችሁ ቪኤልሲ ዳውንሎድ ብላችሁ ዋናው የቪኤልሲ ድረገጽ ላይ ትገባላችሁ። ሌተስት ቨርሽኑን እዛ ታገኙና ቪዲዮ ላይ እንደምትመለከቱት ቪኤልሲ ፕሌየርን ኢንስቶል አድርጉት። እነዚህ 3 ሶፍትዌሮች ሬኮሜንድ ያደረጉበት ምክንያት አንድ በተለያየ ዘርፍ ላይ ስለሚያገለግሉ ነው። ከዛ በተጨማሪ ፔድ የሆኑ ሶፍትዌር አይደሉም፣ ነፃ ናቸው። ላይት የሆነ ሶፍትዌሮች ናቸው፣ ብዙ ስቶሬጅ አይዙም እና በብዙ ሰዎች የሚጠቀሙት ሶፍትዌሮች ነው ብዬ ስለማምን ነው። እነዚህን 3 ሶፍትዌሮች ተጠቅማችሁ በሚዲያ ማኔጅመንታችሁ ሆነ ወይም በስቶሬጅ ወይም በፋይል ከዚህ በኋላ አትቸገሩ።